ከባለቤቴ ጋር ስንጋባ አንድ አልጋና እውነቴን ነው የምላችሁ የመጀመሪያ ሳገባ የተከራየሁበት ቤት አንድ አልጋና ከዛ ደግሞ ምን በላበት ሳህን ስቶቫችን ወይም ደግሞ ቡታጋዛችን ብቻ ነው የነበረው። ዛሬ ያለውበት ሁኔታ ሳየው አይገናኝም ጭራሽ። አብሮ ማደግ ይቻላል። ፍቅር ካለ ዋናው ፍቅር ነው። ፍቅር ካለ በቂ ነው የሚባለው ነገር እኔ በራሴ እንኳን አይቼዋለሁ። እና ወንድ ልጅ ጥሩ ፍቅር ከተሰጠው የምታስተውል ሚስት ካለችው እና ደግሞ በትክክለኛው አይነት መንገድ በመንፈሳዊ ሕይወት ውስጥ የሚሄድ ከሆነ በጥቂቱ እያደገ መድረስ የሚፈልገው ቦታ ላይ በትክክለኛው እድሜ ይደርሳል። የሚያግዘው ሰው ካለ ግን የትም ለፍቶ ጥሮ ግሮ ሌባም ሆኖ ሙስና ውስጥም ገብቶ ምንድነው ጉቦ ውስጥም ገብቶ ተገምቶ ተዋርዶ ጎንበሶ ጫማ እየጠረገ ሊሆን ይችላል። መስሪያ ቤት ላይ ተላላኪም ሆኖ ሊሆን ይችላል። ዘበኛም ሆኖ ሊሆን ይችላል። በየትኛውም አይነት የሥራ መስኪውት በሀብትም ውስጥ ሆኖ ሊሆን ይችላል። እንደምንም ብሎ ለፍቶ ጥሮ ግሮ አምጥቶ የሚያመጣውን ገንዘብ የምትቀበል ሚስት ናት አይደለም? የቤት እመቤት ሆና እንዴት ብሎ እንዳመጣው ማስተዋል አለ። ከዛ ያመጣውን ገንዘብ ደግሞ በአግባቡ መጠቀም አለ። ከዛ ቀጥሎ ደግሞ ለባሏ መስጠት የሚገባትን ሪስፔክት ደግሞ ወይም ደግሞ ክብር መስጠት አለባት። እንዴት ብሎ እንዳመጣው አስባ ከዛ ደግሞ ክብር ትሰጠዋለች። ማሰቡ አንድ ነገር ነው። ከዛ ደግሞ ለዛ ክብር ያስፈልጋል። ቤትም ብሎ ያምጣው በኋላ በኃጢአቱ የሚጠይቀው ራሱ ነው። ንስሐ ገብቶ ከዚህ ነገር ሊጸዳም ይችላል። ዋናው ትልቁ ጉዳይ ግን ለልጆቼና ለትዳሬ ብሎ ሄዶ ውሎ ሲመጣ እንዴት ብላ መቀበል እንዳለባት የቤት እመቤት ከሆነች አይ እኔ መማር እፈልጋለሁ ተምሬያለሁ ዲግሪ ተመርቄያለሁ ብላ ደግሞ ሰየው ጥሩ ነው። ባሏን የምታግዝ ከሆነ በደሞዝም እንኳን ብትበልጠው መስሪያ ቤት ላይ ያላትን አለቅነት ዋና የድርጅቱ ስራ አስኪያጅን ብትሆን ብቻ ምንም ትልቅ ቦታ ላይ ያላት ብትሆን ቤት ስትመጣ ግን ባሏ ላይ ያንን አለቅነት የምታመጣ ከሆነ ትዳሯ ይፈርሳል። ሴት ልጅ ቤቷ ላይ እንደ ሚስትና እንደ እናት ነው መሆን ያለባት። ትህትና ሊኖራት ይገባል። ባልን እንደ ባል እንደ አባወራነቱ የፈለገ ገንዘብ ቢኖረውም ባይኖረውም ደሃ ቢሆንም ባይሆንም እሷ የምታስተዳድር ሆና እሱ ስራ ቢያጣም እንኳን አባወራነቱንና አባትነቱን ባልነቱን የሚነካ ምንም አይነት የፊትም ገጽታ የአፍም ንግግር አያስፈልግም ማለት ነው። በጣም ከባድ ነው። አስተዋይ ሴት ማለት ባሏን እንደ ባልና እንደ አባት እንደ ቤት አባወራ የሥራ ቦታዋን እዛው ትታ መታ ቤት ውስጥ እንደ ሚስት መሆን የምትችል ከሆነች ብቻ ነው አስተዋይ ሴትና ትህትና። ለምን የቤቱ አለቃነቷ የሚረጋገጠው የቤቱም አስተዳዳሪነቷ የሚረጋገጠው አይምሮውን ስትጠብቅለትም ጭምር ነው ማለት ነው። በዘመዶቹ ፊት የማታዋርደው ከሆነ በቤተሰቦቹ ፊትና በራሷ ቤተሰቦቹ ፊት የማታንጓጥጠው ማታማው ከሆነ ጸብ በሚነሳበት ሰዓት ሁለቱ ብቻ ያወሩትን ወሬ ሁለቱ ብቻ በሚስጥር ብለው የያዙትን ንግግር ዘመድ ፊት በሚያወሩበት ሰዓት ብትናጉ ዝግዝግ አድርጎ በመናገር የምታሸማቀቀው ከሆነ እንደዚህ አይነት ሴት በፍጹም ሚስትነቷ ይቀጥላል ብዬ አላስብም። እንዲያውም ከገበና ሸፋኝ ስትሆን ኧረ ምንም አይ ችግር የለው ምናምን ብላ ዝም ስትል በጣም ይሰማዋል። ይቅርታ አድርጊልኝ ብሎ መቶ ጉልበቷ ስር ይንበረከካል። ደሞዙን ሁሉ አምጥቶ ሁሉ በእጇ ሊሰጣት ሁሉ ይችላል። እርግጠኛ ሆኖ በቤቱ ላይ እሷን ሾሞ እኔ እንዲያውም ችግር አለብኝ በቃ እንዲያውም እሷ እኮ ጀግና ሚስቴ ነች ጀግና ነች እኮ እሷ ብሎ ምናምን ስልጣን ሁሉ ሊሰጣት ይችላል። ስልጣን ስላችሁ የቤት ውስጥ እኮ ስልጣን ማግኘት እኮ ትልቅ ነገር ነው ለሴቶች። የምን ስልጣን መሰላችሁ? የአስተዳዳሪነት ስልጣን። ኧረ እኔ ምን ቸገረኝ አንቺ እንደፈለግሽ እንትን ልገዛ አስቤ ነው ስትለው ጊዜ ደስ እንዳለሽ ይላታል። ይሄ ትልቅ ስልጣን እኮ ነው። አይሆንም ሊል ይችላል እኮ አንዳንዴ አይደል? ምን አንዳንድ ሁል ጊዜ አስቤዛ እኮ ራሱ የሚገዛ ወንድ አለ። ራሱ ሄዶ ሚስቱ አጥፊ ስለሆነች ሊሆን ይችላል፣ ገንዘብ አባካይ ስለሆነች፣ ወይም ደግሞ ሚስቱን ሊያግዝም ሊሆን ይችላል። ራሱ አስቤዛ ሄዶ የሚገዛው ደግሞ ምናልባትም ተኮራርፈውም ሊሆን ይችላል። ሰነፍ ሚስት ሆና ሊሆን ይችላል። ብዙ ምክንያት ይኖራል አስቤዛ ራሱ ወንድ የሚገዛበት ምክንያት። ግን ከዛ ጎን ለጎን ማየት ያለባችሁ ምንድነው ሚስትን ባል የት ድረስ ሄዶ ነው ማገዝ ያለበት? ከስራ ሲመጣ ምግብ አቅርባለት ስላበላች ስላጠጣችው ነው የሚያከብራት ወይስ የት ድረስ ነው የሚለው ነገር